ትራምፕ በርካታ ህጎችን እያሻሻለ ይገኛል። ቪዛም በቪዚት ቪዛም በኮንፈረንስ ቪዛው H1B የሚባል DS 160 ለሶስቱ DS 160 ቀዝ አይቀርም ለB1ም ለB2ም። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ዛሬም የአሜሪካንን የኮንፈረንስ ቪዛ የጉብኝትና እንዲሁም በተለምዶ ደግሞ በፋሚሊ ቪዛ ደግሞ ወደ አሜሪካን ለመግባት ኢንቪቴሽን የተላከላችሁ በእነዚህ በሶስቱ መንገድ ወደ አሜሪካን ለመግባት ያሰባችሁ አዲሱን የ2025 የኮንፈረንስ የቪዚት ቪዛ እንዲሁም የፋሚሊ ቪዛ ምን መስፈርቶች አላቸው የሚለውን ነገር አብረን እናያለን ማለት ነው። አብራችሁን ቆዩ። እንደሚታወቀው የአሜሪካን መንግስት አሁን ከትራምፕ በኋላ በርካታ ህጎች እየተሻሻሉ ይገኛሉ። አሁን ላይ በህገ ወጥ መንገድ ወደ አሜሪካን የገቡ ሰዎች እየተያዙ ይገኛሉ። ወደ ጓንታናሞ እስር ቤት ከዚህ በፊት እያደረሷቸው እንደነበረም እንግዲህ ብዙ መረጃዎችን ሳቀበላችሁ ነበረ። አሁን ላይ ደግሞ በአይኤስ የሚባል የሶሻል ሴኩሪቲ እንዲሁም ደግሞ ስቴት ዲፓርትመንት አብረው በመሆን የነዚህን አይኤስ የሚባለውን የአሜሪካን የኢሚግሬሽን ወይም ደግሞ የሶሻል ሴኩሪቲ አብሮ ያለው በሁሉም የአሜሪካን ግዛቶች ላይ በህገወጥ መንገድ ወደ አሜሪካን የገቡ ስደተኞችን እየያዙ እንደሆነ ይታወቃል። እናንተም እንግዲህ ከዚህ በፊት በተለያዩ መንገድ ወደ አሜሪካን ገብታችሁ ግሪን ካርድ ወይንም ደግሞ መኖሪያ ፍቃድ ኤሊጂብል ያልሆናችሁ ሰዎች በሙሉ እንግዲህ ጥንቃቄ ማድረግ እንዳለባችሁ ይታወቃል። ሆኖም ግን ስለሱ ሳይሆን አሁን ላይ ኢንቪቴሽን ፔፐር መጥቶላችሁ ኢትዮጵያ ወይንም ደግሞ ከኢትዮጵያ ውጪ ያላችሁ ሰዎች እነዚህን ፎርሞችን ካሟላችሁ የአሜሪካን ኤምባሲዎች በመላው ዓለም ላይ ያሉት ማለት ነው እናንተን እንደሚቀበሏችሁ ገልጸዋል። አዲሱ የ2025 የኮንፈረንስ ቪዛ በቪዚት በእነዚህ ሶስቱ የተለያዩ መስፈርቶችን አስቀምጠዋል። አንድ የሚያደርጋቸው ግን የዲኤስ 160 ቅጽ ነው። የዚህ የዲኤስ 160 ቅጽ ውስጥ የምትሞሉት ስለናንተ ባክግራውንድ እና ስለምትሄዱባቸው ወይም ስቴቶች ይሆናል ማለት ነው። እነዚህን እንዴት አድርጋችሁ ምን መስፈርቶችን አሟልታችሁ የስቴት ዲፓርትመንቱን ጥያቄ ታልፋላችሁ የሚለውን ነገር እነግራችኋለሁ ማለት ነው። የመጀመሪያው ነገር በአሜሪካን የ2025 በርካታ እዚህኛው በኩል ደግሞ ኢንቪቴሽን ፔፐር የመጣላችሁ ደግሞ በህጋዊ ኤሊጂብል በሆነ መንገድ ወደ አሜሪካን የምትገቡበት መንገድ አለ። እሱን እነግራችኋለሁ ማለት ነው። የመጀመሪያው በኮንፈረንስ ቪዛ H1B የሚባለው በኮንፈረንስ ከኢትዮጵያ ካሉ የአሜሪካን ድርጅቶች ወይንም አሜሪካን ያሉ የኢትዮጵያ ውስጥ ፓርትነርሺፕ ካላቸው ድርጅቶች ጋር በመጻጻፍ በኮንፈረንስ ወደ አሜሪካን የምትሄዱበት ነው። ይሄ በኤጀንቶች በኩልም ወይንም ደግሞ ኢትዮጵያ ውስጥ ባሉ የአሜሪካን ድርጅቶች የሚመራ ይሆናል ማለት ነው። በH1B የሚባለው የቪዛ ፕሮሰስ የምትሞሉት የዲኤስ 160 ቅጽ አለ፣ አፕሊኬሽን ፎርም አለ። እነዚህን ፎርሞችን ተከትለው የምትሞሏቸው እያንዳንዱን ነገር ማወቅ አለባችሁ። ለምንድነው የምትሄዱት ከሚለው የኢንተርቪው ጥያቄ በፊት የዲኤስ 160 ቅጽ ፎርም ስለናንተ ባክግራውንድ እና ከድርጅቱ ጋር ያላችሁን ግንኙነት ዲቴል ማብራራት ይጠበቅባቸዋል። እዚህ ጋር ማወቅ ያለባችሁ በኮንፈረንስ በፋሚሊ ቪዛ እንዲሁም በቪዚት በጉብኝት ወደ አሜሪካን የምትገቡ አሜሪካን ሀገር ላይ ኤሊጂብል ሆነው ህጋዊ ሆነው የሚኖሩ ፋሚሊ ካላችሁ ለናንተ ሰፖርት ያደርጋል ቪዛችሁን። ይሄ ማለት በብዛት ከአሜሪካን ኤምባሲ እናንተን እዛ ሀገር ላይ ሄዳችሁ የጉዞ ዋስትናችሁን አስጠብቃችሁ አሜሪካን ከገባችሁ በኋላ ሜቢ ችግር ቢያጋጥማችሁ ወይም ደግሞ ፋሚሊያችሁ ሰፖርት ሊያደርጋችሁ የሚችል
አካል ቢኖር ሞር ተመራጭ ነው። በየትኛውም ዘርፍ በእነዚህ በሶስቱ በፋሚሊ ቪዛም፣ በቪዚት ቪዛም፣ በኮንፈረንስ ቪዛም ወደ አሜሪካን የምትገቡ ሰዎች ማሟላት ያለባችሁ ፎርሞች መካከል አንደኛው H1B የሚባለው ፎርም ነው። እዚህ ውስጥ ዲኤስ 160 ለሶስቱም ትሞላላችሁ ማለት ነው። ዲኤስ 160 ቀዝ አይቀርም። ለቢ1ም ለቢ2ም ፎርሙ የተለያየ ቢሆንም ነገር ግን ቢ1ን ነው የምትሞሉት ኮንፈረንስ ሲሆን፣ ፋሚሊ ሲሆን ደግሞ ቢ1 ምናልባት አንዳንዴ ደግሞ ቢ2 የፎርም አይነትን ልትሞሉ ትችላላችሁ። I129 ፎርምም ልትሞሉ ትችላላችሁ። አንዳንዴ ደግሞ I130 ፎርምም ደግሞ ልትሞሉ ትችላላችሁ። እነዚህ አፕሊኬሽኖች ናቸው። እነዚህን አፕሊኬሽኖችን እያንዳንዳቸውን ማወቅ ይኖርባቸዋል። 50%ቱ በአፕሊኬሽኖቹ የሚሞሉ ሲሆን 50% ደግሞ በኢንተርቪው ነው የምታልፉት ማለት ነው። አሁን ባለው በ2025 ሜይ ወር ላይ ነው ያለነው። በዚህ ሰዓት ላይ የአሜሪካን ኤምባሲ አዲስ አበባ የሚገኘው በጣም ብዙ ሰው ወረፋ ይዟል፣ በእነዚህ ፎርም ሂደቶች ማለት ነው። በእነዚህ ሂደቶች ላይ ግን ማሟላት ወይም ደግሞ ማወቅ ያለባቸው ነገሮችን ሳያሟሉ የሄዱ በጣም ብዙ ሰው ከ1000 ሰው በላይ ሪጀክት ተደርጓል። ይሄ ማለት ከአፕሪል ወር ጀምሮ እስከ ሜይ ድረስ ባለው በጣም ብዙ ቁጥሮች ሪጀክት እየተደረጉ ነው ያሉት። ለምን? እዛ ላይ አፕሊኬሽኑ ላይ የሞሉትን ፎርም በኢንተርቪው ሰዓት ይወድቃሉ፣ ይረሱታል፣ አይመልሱም። እንዲሁም ደግሞ የተሳሳተ ዶክመንቶችን ያስገባሉ። ለምሳሌ በኮንፈረንስ ቪዛ አሜሪካን ላይ ምንም አይነት ግራውንድ የሌለው ድርጅት ወይም ደግሞ አሜሪካን ሀገር ላይ እውቅና የሌለው ድርጅት ኢንቪቴሽን ሌተር እንደላከላቸው ተደርገው በኤጀንቶች በኩል የሚሰጣቸው ግለሰቦች አሉ። እነዚህ ግለሰቦች በአሜሪካን ኤምባሲ ቀጠሮ አስይዘው ዲኤስ 160 ፎርም ሞልተው $185 ከፍለው ይገባሉ ወደ ኤምባሲው። በገቡ ሰዓት ይሄንን ድርጅት በአሜሪካን ሀገር ላይ የለም አናቀውም ተብለው እየተመለሱ ይገኛሉ። መልሰውም ኤጀንቶች ጋር ሲሄዱ ኤጀንቶች ደግሞ በቃ ፌል ተደርጓል፣ ስለዚህ ቀጣይ ሞክሩ ብለው ገንዘቦቻቸውን የሚያጭበረብሩባቸው በርካታ ኤጀንቶች አሉ አዲስ አበባ ውስጥ ማለት ነው። ስም መጥቀስ ላያስፈልገን ይችላል። ነገር ግን ማወቅ ያለባችሁ ነገር አንደኛው ነገር ይሄንን ነው። በፋሚሊም ቪዛ በፍሪ ቪዛም በፋሚሊም ሄዳችሁ በቪዚትም ሄዳችሁ እንዲሁም በኮንፈረንስ ቪዛ ሄዳችሁ ታንጀብል የሆነ ሚያዝ ማስረጃ የሚታይ ማስረጃ ማቅረብ ይኖርባችኋል ማለት ነው። ስለዚህ የኤች1ቢ ቪዛ ኮንፈረንስ ምን መስፈርቶችን ማሟላት አለባችሁ የሚለውን ነገር በባለሙያ ስትሆኑ በኮንፈረንስ ቪዛ ከፈርስት ዲግሪ ጀምሮ ፎርሙን መሙላት ይጠበቅባችኋል። ምናልባት አንዳንዴ በተለያዩ ተቋማት ውስጥ ተቀጥራችሁ የምትሰሩ ደግሞ ከሆነ ማለትም ካምፓኒው አሜሪካን ሀገርም ያለና ኢንተርናሽናል የሆኑ ተቋሞች ከሆኑ በዲፕሎም ደረጃም የትምህርት ደረጃችሁን በዛ ደረጃም ማስገባት ትችላላችሁ። ግን ሌጋል መሆን አለበት። ሐሰተኛ የትምህርት ዶክመንቶቻችሁን ወይም ደግሞ ዶክመንት አምጥታችሁ አታች አድርጋችሁ ካስገባችሁ የኢትዮጵያን የትምህርት ሚኒስቴር በኩል የእናንተን ዶክመንት ያወጣሉ፣ ያያሉ። የዛኔ ፌል ልታደርጉ ትችላላችሁ ሐሰተኛ ከሆነ። ሌላው የባንክ ስቴትመንት ነው። የባንክ ስቴትመንት በኮንፈረንስ ቪዛ ስትሄዱ አያስፈልግም ነበረ ከዚህ በፊት። አሁን ግን ባለው በኮንፈረንስ ቪዛ ለምትቆዩበት 1 ወር የአሜሪካን ቪዛ በነገራችን ላይ ቪዛው የሚመታላችሁ ሁሉም የ2 ዓመት ቪዛ ነው የሚሰጣችሁ። ነገር ግን በአሜሪካን የኮንፈረንስ ቪዛ ኤክስቴንድ የሚደረግ የ2 ወር ቪዛ ብቻ ነው የሚፈቀድላችሁ ማለት ነው። ቪዛው ኦልሬዲ የ2 ወር ቪዛ ነው የሚሰጣችሁ፣ ይቅርታ የ2 ዓመት ቪዛ ነው የሚሰጣችሁ ማለት ነው። ስለዚህ ያንን ማወቅ አለባችሁ። ሌበር ኮንስቲቲዩሽን አፕሊኬሽን የሚባለውን LIC የቪዛ ፎርም መሙላት አለባችሁ። የሚቆዩበት የጊዜ መጠን ከ3 ወር እስከ 6 ወር ድረስ በኮንፈረንስ ቪዛ አሜሪካን ላይ መቆየት ይችላሉ። ነገር ግን ጥገኝነት መጠየቅ የሚችሉት
ከ6 ወር በኋላ ነው። እዛው አሜሪካን የሚቆዩ ከሆነ ወይም ደግሞ ወደ አሜሪካን ሲስተም የአሜሪካንን ቪዛ ወደ መኖሪያ ፈቃድ መጠየቅ የሚችሉት ከ6 ወር በኋላ ነው። በኮንፈረንስ ቪዛ ከገቡ በኋላ ማለት ነው። እዛው የመቆየት ፍላጎቱ ካላቸው ይህን ማድረግ ይችላሉ። ሌላው ኤል1 የሚባለውን የቪዛ ፎርም የሚሞሉት ደግሞ በተለይም በተለያዩ የአሜሪካን ግዛቶች ላይ ብራንች ያላቸው ኢንተርናሽናል ከሆኑ ተቋሞች ጋር ስምምነት በማድረግ እነሱ ለተለያዩ ስልጠናዎች ለ1 ዓመት፣ ለ6 ወር፣ ለ3 ወር የሚደረጉ ስልጠናዎችን ለመካፈል አስቸኳይና እንዲሁም ደግሞ በመደበኛ ጊዜ የሚገቡበትን የኤል1ኤ ቪዛ ሲስተም በማኔጅመንት በከፍተኛ የስራ ፖዚሽን ላይ ያሉ በሲኢኦዎች ደረጃ ስልጠና ለመውሰድ ወደ አሜሪካን የሚገቡበት ፎርም ኤል1ኤ የሚባለው ነው። እንዲሁም ኤል1ቢ የሚባለው ደግሞ በተለያዩ ሙያ ሰራተኞች የእጅ ስራ ሊሆን ይችላል፣ የኪነ ጥበብ ስራዎች ሊሆን ይችላሉ፣ እስከ 5 ዓመት ድረስ የሚያቆያቸው የቪዛ ሲስተም ይሰጣቸዋል ይላል። ሌላኛው ደግሞ ኦ1 ቪዛ የሚባለው በኮንፈረንስ ቪዛ ሆነው ነገር ግን ቀላል የሆኑ ስራዎችን የሚሰሩ በኪነ ጥበብ ላይ፣ በሳይንስ ላይ፣ በአርት ላይ፣ በንግድ ላይ የተለያዩ ስልጠናዎችን ለመውሰድ ወደ አሜሪካን የሚገቡ ኦ1 የሚባለውን የቪዛ አፕሊኬሽን ሲስተም ይወስዳሉ ማለት ነው። ዓለም ላይ ካሉ የተለያዩ ተቋማት እንግዲህ ባለሙያዎችን አሰልጥነው የሚቀጥሩ ወይንም የሚያስቀጥሩ የአሜሪካን ድርጅቶች በነሱ በኩል የኮንፈረንስ ቪዛ ይዘጋጃል። በነዛ በኩል መግባት ይቻላል ማለት ነው። ሽልማቶችን ለመውሰድ እንዲሁም ደግሞ የምርቃት ካርኒቫል የተለያዩ ፕሮግራሞች ሲኖሩ የምታመለክቱበትም የሚባለው የኢንቨስትመንት ቪዛ ነው። ኢንቨስትመንት ቪዛ ያ ማለት አሜሪካን ሀገር ላይ ኢንቨስት ለማድረግ አንድ ሰው $100,000 ያስፈልገዋል ማለት ነው። ከዛ በላይና መነሻው $100,000 ያለው ሰው አሜሪካን ላይ ኢንቨስት አድርጎ የራሱን ፎርቹን መገንባት የሚያስችልበት የቪዛ ፕሮሰስ የሚያደርገው በኢ2 የሚባለው የቪዛ አፕሊኬሽን ሲስተም ነው ማለት ነው። እነዚህ የነገርኳችሁ ከላይ ጠቀስኳቸው ውስጥም ደግሞ በዲኤስ 160 ቅጽ ፎርም ይሞላል ማለት ነው። አፕሊኬሽን አለው። አፕሊኬሽኑ የተለያዩ ናቸው። ልክ እንደናንተ እንደፈለጋችሁ በቅርብ ካሉ ጎረቤት ሀገራት ሜክሲኮ፣ ካናዳ፣ አውስትራሊያ እነዚህ ሀገሮች ላይ ወደ አሜሪካን የምትገቡ ከሆነ ደግሞ የተለያዩ ፎርሞች አሉ። ቲኤን የቪዛ ሲስተም መሙላት ይጠበቅባቸዋል ብለዋል ማለት ነው። ሌላኛው በአሜሪካን ሀገር ላይ በኮንፈረንስ ቪዛ ከገቡ በኋላ ስራ ለማመልከት ከ6 ወር በላይ አሜሪካን መቆየት ይኖርባቸዋል። የአይ 129 ፎርም መሙላት አለባቸው። ዩኤስሲአይኤስ የሚባለውን የአፕሊኬሽን ፎርም መሙላት ይኖርባቸዋል። እነዚህን ፎርሞችን ከሞሉ በኋላ የዲኤስ 160 ቅጽ መሙላት አለባቸው። እዚህ ጋር በተደጋጋሚ ካለፉት ቪዲዮዎች ላይም ደጋግሜ እየጠቀስኩ ያለሁት ምንድነው ዲኤስ 160 ቅጽ እና ዲኤስ 260 ቅጽ ፎርም ይለያያል። አደራ ተሳስታችሁ ወይንም ደግሞ ሰዎች አሳስቷቸው እንዳትሞሉ ጥንቃቄ ማድረግ ያለባችሁ የዲኤስ 160 ቅጽ ፎርምን ብቻ ነው ለኮንፈረንስ የምትሞሉት። ለጋብቻ ደግሞ ሲሆን እሱም ዲኤስ 160 ቅጽ ነው የምትሞሉት ማለት ነው። የፋሚሊ ቪዛ ሲሆን ብቻ ነው የዲኤስ 260 ቅጽ የምትሞሉት ማለት ነው። ስለዚህ ኤች2ኤ የቪዛ ፎርም እና ኤች2ቢ የቪዛ ፎርም ሌበር ኮንስቲቲዩሽን የሚባለውን የሰራተኛ ፍቃድ የሚሰጣችሁ የድርጅቱ ወይም ደግሞ ስልጠናውን የሚሰጣችሁ ኮንፈረንሱን የሚያዘጋጀው አካል ኢንቪቴሽን ሌተር ይልካል ማለት ነው። ኢንቪቴሽን ሌተሩ ተልኮ በ45 ቀን ውስጥ ወደ ኤምባሲ አፕላይ ፎርም ሞልታችሁ ካላመለከታችሁ ሪጀክት
ትደረጋላችሁ። ድጋሚ ኢንቪቴሽን ሌተር መላክ አለበት ማለት ነው በአዲሱ ህግ መሰረት። ሌላኛው ጠቅለል አድርጌ የምነግራችሁ አሜሪካ ላላችሁና ወይም ደግሞ ወዳጅ ዘመዶቻችሁ አሜሪካ ላሉ ሰዎች ትራምፕ በርካታ ህጎችን እያሻሻለ ይገኛል። ያው ራሳቸው በሚፈልጉት መንገድ ነው። በርካታ ስደተኞች ግን አሁንም ድረስ በሜክሲኮ ድንበር ላይ ያሉ ስደተኞች አሉ። እነዚህ ስደተኞች ወደ አሜሪካን የሚገቡበትን የአፕሊኬሽን ፎርም ነበረ። ያንን የሞባይል መተግበሪያ አሜሪካን ካለ ድርጅት ወይም ደግሞ ጠበቃ ጋር የሚገናኙበት አፕሊኬሽን ነበሩበት። ይቅርታ ወደ $200 ከፍለው አፕሊኬሽኑን የሚሞሉበት የሞባይል መተግበሪያ ነበረ። እሱ ሙሉ በሙሉ ተዘግቷል። አሜሪካን ድንበር ላይ ያሉ ሰዎች ውስጥ ጋር ተገናኝተው ተጻጽፈው የሚገቡበትን ሌጋል የሆነውን ሲስተም አቋርጠውታል። ሌላኛው ደግሞ ልጆቻቸውን አሜሪካን ላይ ወልደው ለልጆቻቸው መኖሪያ ፍቃድ የሚሰጣቸው ወላጅ ቤተሰቦች አሁን ላይ በአባት በኩል ነው እንጂ በእናት በኩል የሚመጣውን አንቀበልም፣ ወይንም ደግሞ ልጅ አሜሪካን ስለተወለደ ብቻ አሜሪካዊ አይሆንም። ቢያንስ እናት የአሜሪካዊ ግሪን ካርድ ሊኖራት ይገባል ልጁ የመኖሪያ ፍቃድ ወይንም ደግሞ አሜሪካዊ ለመሆን ብለዋል። ያ ማለት እንግዲህ በብዛት አብዛኛው ሰው እንግዲህ እንደሚታወቀው ልክ ወደ 6 ወር ምናምን ሲሞላት ወደ አሜሪካን ሄዳ አሜሪካን ትወልዳለች። ልጁም የመኖሪያ ፍቃድ ያገኝ ነበር ከዚህ በፊት በነበረው ሂደት ማለት ነው። አሁን ግን ያ ነገር ቆሟል። በተለያዩ ስቴቶች ይሄ ነገር ተቃውሞ ቀርቦበታል። እንዲሁም ለፍርድ ቤትም ይህንን ኬዝ አቅርበውታል። ያንን ኬዝ እንግዲህ የተከራከሩበት ነው ያለው። አንዳንድ ስቴቶች ላይ እንደ ቺካጎ አይነት ስቴቶች ላይ እስካሁን ድረስ ህጉ ተግባራዊ ሆነ አይደለም። ክስ ሂደት ላይ ነው ያለው። ስለዚህ መኖሪያ ፍቃዱ ለተወለደው ልጅ መሰጠት አለበት። ይሄ ግሪን ካርድ የሚለውን ጉዳይ ግን አንቀበልም የሚል የክስ ሂደት ላይ ነው ያለው። እሱን ተከታታይ የምትንቀሳቀሱ እዛው አሜሪካን ሀገር ላይ ያላችሁ ሰዎች ጥንቃቄ ማድረግ ይኖርባችኋል። ነን ዶክመንት የሆናችሁ ሰዎችም ደግሞ ጥንቃቄ ማድረግ ያስፈልጋል ማለት ነው። በርካታ ትራቭል ባታደርጉ ይመረጣል። በተለይ ግሪን ካርድ ያላችሁም ነን ዶክመንት እንዲሁም አፕሊኬሽን ፎርም ላይ ኦን ዘ ዌይ ያላችሁ ሰዎችም ይህንን ጥንቃቄ ማድረግ ያስፈልጋል። በተለይ ኤርትራውያንም ኢትዮጵያውያኖችም ኢንፎርሜሽን በጣም ወሳኝ ነው። ኢንፎርሜሽን በደንብ ማግኘት አለባችሁ። በተለያዩ ሶሻል ሚዲያዎች ላይ ማግኘት ትችላላችሁ። በእኛ በኩል ደግሞ ኤቭሪ ታይም ምን አዲስ ነገር አለ የሚለውን ነገር እነግራችኋለሁ። እንዲሁም በቴሌግራም ቻናላችን ላይ እናስቀምጣለን። ቴሌግራም ቻናልን ጆይን ማድረግ ትችላላችሁ። ለሌሎች ደግሞ እንዲደርስ ፕሊዝ ሼር አድርጉልን። አሜሪካን ያላችሁ ሰዎችም ለሌሎችም ሼር አድርጉላቸው። አይስ የሚባለው የዚህ የስቴት ዲፓርትመንቱ የዋናው ኮርት ነው። ስለዚህ ከኮርቱ ተጣጣው ነው ይህንን ነገር እያደረጉ ያሉት እና ኦሬዲ ትራምፕ ፈርሟል። ያው እንደምታውቁት ከ10 በፊት ፈርሟል። ስለዚህ ነን ዶክመንት የሆኑ ሰዎችን እየሰበሰበ እያሰረ ነው ያለውና እንዲሁም አንዳንድ ቦታዎች ላይ ከአሜሪካ ውጭ ያሉ አንዳንድ ሀገሮች ላይ እነዚህን ህገወጥ ስደተኞችን እንዲቀበሏቸውና አሜሪካንም የገንዘብ ድጋፍ እንደምታደርግ ሁሉ እያግባቡ ነው ያሉት። ስለዚህ ባላችሁበት ቦታ አዲስ ህግ ወይንም ደግሞ አዲስ የመሻሻያ ነገሮች እስከሚመጡ ድረስ ጥንቃቄ ማድረግ ይኖርባቸዋል። ቤታችሁ ቢመጡም ህጋዊ መሆናቸውን የሚያሳይ የአሜሪካን የኮርቱን ደብዳቤ ወይንም ደግሞ የፍርድ ቤት ደብዳቤ ይዘው ካልመጡ ህጋዊ መሆናቸውን ካላያችሁ ወይንም ወረቀቱ ላይ ሌተሩ ላይ ስማችሁ፣ ፓስፖርት አይዲ፣ ፓስፖርት ነምበራችሁ ካልተጻፈ ያንን አገልግሎት የሚሰጣችሁ ወይንም ደግሞ አይስ የሚባለው ድርጅት መጥቶ እናንተን ሲያነጋግራችሁ ፍቃደኛ አይደለውም ወይንም ደግሞ ጠበቃዬን ላናገር ማለት ትችላላችሁ። ከዛ ውጪ ግን በደንብ ታጥቀው ነው የሚመጡት። ህገወጥ የሆኑ ነገሮችን ላለማድረግ ጥንቃቄ ማድረግ አለባችሁ። በተለይ እናት ልጆች ቤተሰብ ያላችሁ ሰዎች ደግሞ ጥንቃቄ ማድረግ ይኖርባችኋል። ልጆቻችሁ ፊት ለፊት አላስፈላጊ የሆኑ ሪአክሽኖችን ማድረግ የለባችሁ። ምክንያቱም መሳሪያ ታጥቀው ነው የሚመጡትና ያንን ነገሮችን በጥንቃቄ እንደውም በር ያለ መክፈት መብት አላችሁ። ከስር በኩል ወይንም ደግሞ በመስኮት በኩል ደብዳቤውን እንዲያቀብሏችሁ ማድረግ ትችላላችሁ። ይህን ማድረግ አለባችሁ። አብዛኛው ሰው ግን
አድርጉ የዛሬ መልእክታችን ነው። ኢትዮ ትራቭሎች ነበርን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሁሉም እንዲደርስ ፕሊዝ። አሜሪካን ላላችሁ አስተያየት ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። አብራችሁን ስለነበራችሁ እናመሰግናለን። መልካም ሁሉ በያላችሁበት ተመኘን። ፒስ